ሰላም እንዴት ናችሁ? ዛሬ መስቀል ነው። እንኳን አደረሳችሁ የክርስትና እምነት ተከታዮች ለመስቀል በዓል እና ማለት ነው። ዛሬ አረብ ሀገር ያለን ልጆች ኢትዮጵያ ያለን አረብ ሀገር ያለን እህት ወንድሞቻችሁን ኢትዮጵያ ያላችሁ ሰዎች ተውን፣ በቃ ዘመዶቻችን፣ ጓደኞቻችን በዙሪያችን ያላችሁ ሰዎች ማለት ነው። በዓል ሲሆን አብዛኛውን ጊዜ በዓል ሲሆን እንኳን አደረሰ ሳትኝ እንኳን አደረሰ ሳትኝ ብላችሁ ትዘጉናላችሁ። በዓልም ባይሆን እንኳን አቋጥረሽ አትደውይልኝ፣ እንደዚህ እንትን ብለሽ አትደውይልኝ ምናምን እያላችሁ እንትን የምትሉ የሆነ የምትቀየው የምትሉ ማለት ነው። እውነታው እንድታውቁ ፈልጋለሁ። እዚህ አሁን ለበዓል እንኳን አደረሰ ሳትኝ እንኳን አደረሰ ሳትኝ ብላችሁ የምትዘጉን ሰዎች በዓሉን የምታከብሩ እናንተ ናችሁ፣ እኔ አይደለሁም። እኔ ከጠዋት 12 ሰዓት እስካሁን ሻሽ አስሬ ስራ ስሰራ ውዬ ይኸው ከመሸ በኋላ አልጨረስኩም። እንዲሁ ዝም ብዬ ለብሬክ እንደዚህ ለረፍት ትንሽ ሰውነቴን እንትን ልበል ብዬ ነው እንጂ እንደዛ እየሰራው ነው እንጂ እኔ በዓሉ መሆኑ ራሱ አንዳንዴ እኔ እረሳለሁ። አብዛኛውን ጊዜ ላለሁ እኮ ግን አንዳንዴ የስራ ብዛት አለ። እዚህ ከሰዎች በስራ በምን አንዳንዴ ላትግባቡ ትችላላችሁ። የስራ ብዛት ወዚህ ጊዜ ቤት መታፈኑ ምናምን አለና አንዳንዴ ስትረስም የሆነ ጭንቀትም ሁሉ ነገር ዝብርቅርቅ ይልባችኋል እና ላትሉ ሁሉን ሰው ላታቋጠሩ ትችላላችሁ። እናንተ ነው በዓሉ የምታከብሩት። በዓል ሲሆን ሾርባ ተሰርታችሁ ወንዶችም የሆነ እንትን ብላችሁ ቀሚስ ለብሳችሁ የሆነ ልብስ አዲስ መግዛት ካለባችሁ ገዝታችሁ ከቤተሰብ ጋር ከጓደኛ ከሀገራዊ ሙቀቱ በዓሉ ጋር የምታሳልፉት እናንተ ናችሁ፣ እኛ አይደለንም። ከዛ እኛ አይደለንም እና እንደውም ከኛ እናንተ ነው እንኳን አደረሰሽ አይዞሽ ያልፋል እኮ ነው አሁን የምጠብቀው ከቤተሰቦቼ ከወንድሞቼ ዙሪያ ካሉ ከጓደኞቼ እንኳን አደረሰሽ ያልፋል፣ አይዞሽ ነገ የራስሽ ህይወት ይኖርሻል ምናምን ነው የሚል ቢሆን የሚያበረታታ ነገሮች እንድትረዱ የሚያደርግ ነው። ግን እኔ ከወንድሞቼ ጀምሮ ማለት ነው እንደዚህ አጠገቤም ካሉ እህት ወንድም ሳይቀር ማለት ነው አንቺ እንኳን አደረሰሽ እኮ አትይኝም፣ አቋጥረሽ እኮ አትደውይልኝም አትይኝም ብሎ ይዘጓችኋል። ለምን? እኔ ቆዚ እኮ የምንኖረው ማለት ነው ከጠዋት 16 ሰዓት ሰርተን ከጠዋት እስከ ማታ ማለት ነው። ከጠዋት 1 ሰዓት 11 ሰዓት በኢትዮጵያም ጀምሮ ይሰራል። እግዚአብሔር ይመስገን ተማሪ ስለሌለብኝ ከጠዋት 1 ሰዓት ተኩል ወይም ከ1 ሰዓት ጀምሬ እስከ ማታ 4 ሰዓት እሰራለሁ። 16 ሰዓት 17 ሰዓት እዛም በላይ ተሰርተን ነው የምንኖር እኔ ስንቱን አቋጥሬ እኔ ልንል እንችላለን፣ ግን ስንቱን አቋጥሬ እኔ ስንቱን በየቀኑ የሚሆነው ነው በየሳምንቱ ስንቱን አቋጥሬ እንትን የሆነ ሰላምታ ምንም አደርሳለሁ። እናንተ ስንትን ብትሉ እኔ ስንት ጭንቀት አለ፣ የስራ ሁኔታ አለ፣ እዚህ የምታሳልፉት የሆነ ሰው አይደለን የሆነ አይምሮ ይወክላል አንዳንዴ ማለት ነው። እና ያንን ታሳቢ ብታደርጉ። ሌላ ደግሞ ስልካችሁ ሳይጠፋ ወይም ደግሞ ስልካችሁ ሳይበላሽ እኔ ለመፈተን ነው ወይስ እኔ ነው ስልኬ ተበላሸ፣ ስልኬ እኮ ሃንግ ተደርጌ ወይም ደግሞ ስልኬን በሌባ ተሰረኩ ይሉና ኦንላይን ይገባሉ። ተበላሸ ካሉ ይገባሉ ኦንላይን። አይ ተበላሸ እኮ ብለሃል ወይም ብለሻል ስልክ እና እንዴት ነው ኦንላይን እኮ እንደዚህ ምናምን ስትል ወይም በቀጥታ ገብቶ ወይም የሆነ እንትን ብለህ አይ ስታክ እያደረገ ምን እያደረገ እንደዚህ ያሳየኝ እኮ ጠፋ ብለው ይገባሉ ኦንላይን ምናምን። እንዴ ኦንላይን እኮ አላችሁ ስልክ ይጠፋላልሽ ወይም አላልክ ስትሉ በሰው ስልክ ነው የምገባው። ሰው እንዴት በሰው ስልክ 4-5 ጊዜና ከዛ በላይ በቀን ኦንላይን ይገባል? ኧረ ተው። ከዛ እንደዛ ያደርጉና ማለት ነው እንደዛ ያደርጉና የሆነ ጊዜ በኋላ ምናምን በደንብ ያኔ ፐርማነንቱ ነው ስልካቸው ጋር ይገባሉ፣ እንደ ስቶሪ ምናምን ያደርጋሉ። ከዛ በቃ ሌላ ሰው ለምን ስልኬ ጠፋ ስልኬ ተበላሸ ባሉ ሰዓት አላገዛችሁማ አልሰጣችሁማ ሌላ ሰው ይሆንባችኋል ማለት አያውቋችሁም። ኢቭን እንኳን የእናት ያባት ልጅ እህትም ይሁን ወንድም ይሁን በዙሪያችሁ ያለ ጓደኛ እንደዚህ ቤተሰብ ምናምን አያውቋችሁም። ከዛም በኋላ እኔ ችግር የለውም እኔ ሁሉን ትቼ የምኖር ሰው ነኝ። ሁሉን ትቼ መኖር የምችል ነኝ። ትቼም እየኖርኩ ነው እና እኔ እናንተን ትቼ መኖር እችላለሁ። ግን ያው ሰው አይደለን የሆነ ዝም ብሎ ያለምንም ምክንያት
እንደዚህ ሰው ተነስቶ ሲዘጋኝ የሆነ ስሜት ምናምን ሊኖረው ይችላል። ግን ያንን አሳልፌ መኖር የሚችል ነኝ። ሌሎችም እንደዚህ ይኖራል እንትን ይላሉ ብዬ አስባለሁኝ። እና እዚህ ጋር እኛ ስንኖር ማለት አንዳንዴ ምን አይዶ ነው እዚህ ጋር ኢቨን እንኳን ስልክ የጠፋ ምናምን ብላችሁ ቀጥታ ካደውላችሁ እንደው እንዴት ነው ምናምን በቃ እንደ ሰላምታ ምንም ካልሰጣችሁ ይሁን። እኛ እኮ ከዚህ ብር ሚዛስ ካርድ መግዛት የምንቸገርበት አጋጣሚ አለ ሳይሆን ሁሌም አለ። የሆነ ካርድ ኖራችሁ ሰፈር ነው ከቤትም እንትምለው ስራ ነው የምውለው ወይም ሳመጡላችሁ ትቀራሉ ሰዎች ወይም ደግሞ ሳትወጡ ትቀራላችሁና ነግዘን ላደውል ይችላልላችሁ። እንደዚህ ቢገ እንደሳታቋጥረኝ አሞኝ እንደሳታቋጥረኝ ሳትኝ እኛ እኮ ከዚህ የምንኖረው ከጧት እስከ ማታ እንጃ። አንዳንድ በውጭ አይዶ ነው ማለት አንዳንድ ሰው እውነታውን ሪሉን ህይወት አያሳይም። እና አረብ ሀገራት ሆነው ከቤት ወደ ሞል ከሞል ወደ ቤት ሆነ እንደዚህ በጣም ደርሰው ምናምን የሚለቁትን ቪዲዮና ፎቶ እያያችሁ ከሆነ እሱ እውነተኛ ላይፍ የአረብ ሀገር ህይወት አይደለም። እዚህ የአረብ ሀገር ምናልባት 5% የሚሆኑት የራሳቸው ስራ ያላቸው እንደዚህ ምናምን የከፈቱ ምናምን እንደዚህ ኑሮ የተሳካላቸው እንደሆነ እንጂ አብዛኛው 95% እና አዛ በላይ የሚሆነው የሚኖረው ህይወት ምን አይነት መሰላችሁ? አብዛኛው በሰው ቤት ኑሮ በሰው ቤት ህይወት ጉልበቱን እያፈሰሰ ነው የሚኖረው። 16 ሰዓት ይሰራል፣ ከዛም በላይ ይሰራል፣ እንሰራለን። እንደዛ ተብሎ ነው የሚኖረው ማለት ነው። ከዛ በላይ ከሰዎቹ ጋር እዛም በላይ የሆነ ውጣ ውረድ ያጋጥማቸዋል። የስራ ማጣትም ሊሆን ይችላል፣ ወይም ደግሞ ከሰዎች እዚህ ከምትሰሩት ከእንትን ጋር ላትስማሙ ትችላላችሁ። ከዛ በላይ የሆነ ስትረሱ አለ፣ የሆነ እድሜ የሚያሳስባችኋል ምናምን እና እንጃ ምን ማለት እንዳለብኝ ያለቀባ ያንን ሁሉ ችለን ነው የምንኖረው እኛ ከዚህ ተመችተን ምናምን አይደለም። እዛ በላይ ደግሞ እንደዚህ በስራ ብዛት እኔ አሁን በዚህ እድሜ የዲስክና የነርቭ ተጠቂ ነው። ለምን ያለ እረፍት ነው የምንሰራው። ዛሬ እግዚአብሔር ይመስገን ትልቅ ሆኛለሁ፣ ሁሉ ነገር መቋቋም የምችልበት ነበረ። ግን ቀደም ስለመጣሁኝ ያኔ ቤዛኔ ቀደም ስመጣ ሰውነቴ ያን ያህል እንትን አልነበረም ከእድሜ ማኳያና ከ7 ዓመት ከ6 ዓመት ከምናምን ኦልሞስት ወደ 7 ዓመት ከቆየው በኋላ ነው እንትን እንደዛ ጀርባዬ እንደተጎዳ ያወቅኩትኝ። እንደዚህ ተጎድቼ ቆይቶ ማለት ነው። እና እሺ ሁሉ ይችላል ነው አገር ብገባ እዚሁኝ ቤተሰብ አለ። ቤተሰብ የሚጥልባችሁን እንትን እኔ ድሮ ማለት ነው ድሮ አዲስ እየነበርኩ እዚህ የነበሩ ልጆች ስለ ቤተሰብ እንደዛ ሲያማርሩ በቃ ቤተሰብ እኮ እንደዚህ ቢሰራ እንትን አይጠረቀምልኝ ቢሰራ እንደዚህ አድርጌ ነው እንትን የምለው ቤተሰብ ብዙ ነው የሚጠብቅብኝ ምናምን ሲል እንደ ሰው ሁሉ ግን ምን አይነት ቤተሰብ ያለው ነው ምናምን ነበር። እየቆያችሁ ስትሄዱ እናንተ በእናንተ ላይ ያድራል ይሆናል ማለት ነው። እና ያን ሁሉ የቤተሰብ ትሸፍናላችሁ። እዛ በላይ የራብ ሀገሬ ብገባስ እኔ ህና ላመሰርቻ የራሴ መስሪያ ከሌለኝ የሆነ ነገር ከሌለኝ እናድርግ ነው። ቤተሰብ እንደዚህ ማድረጋችሁ ሰው አይደላችሁ። እናንተ ይዛችሁ ስትገኙ ለራሳችሁ ብቁ ሆናችሁ እነሱንም ማግዛችሁ ካልተገኛችሁ ሞር ደግሞ ማለት ነው ራሳችሁን ብቁ ሆናችሁ የፈለገ ቢል እኔ ችግር የለብኝም ማንም የፈለገ ቢል ግን ያው ከህልምታ በተለይ እናት አባት ሲሆን ያው በእናቴ እንትን የሚል የለኝም። እንደዛ ሲሆን አድርጋለሁ እንጂ እህት ወንድም ገደል ይሁን እኔ ማለት ነው ችግር የለብኝም። ያኔ የቻልኩትን ያለ አድርግ እችላለሁ። ግን ሞር ለራሴ ነው እንትን የምለው። እናንተም ለራሳችሁ እንትን እንድትሉ በዚህ አረብ ሀገር በተለይ የሚሰሩ ልጆች ለራሳችሁ ኢትዮጵያ ገብታችሁ ማለት ነው የሆነ ነገር ብትሆኑ ወይም ደግሞ ድህነት ያው ማጣት ማግኘት ከፍ ዝቅ ያለ ነው እና ድህነት ውስጥ ብትገቡ ምናምን አይቻላለፈላት እንደዚህ ነበረች። የኔ ያለ አመት እኮ በዚህ በውጭ ሀገር እንደዚህ ሆና በአረብ ሀገር እንዲሆና ለራሷም ሳትሆን ቀረች ምናምን አይነት ነው። ግን ዛሬ ይዤ የፈለገ ቤተሰብ ነገ ራሴ ጥሩ ብሆን ለራሴ እንጠቀማለሁ። ሰው ደግሞ ያው ለራሴ ነው። ሰው ምን የፈለገ ቢል ምንም አይደለም፣ ግን ራሴ ተጠቃሚ ሆናለሁ ማለት ነው። እና ያው ብዙ በጣም ተመችቶን ምናምን በጣም ደልቶን አይደለም ነገ የተሻለ ይሆናል ከማለት ነው። እዚህ አብዛኛው የምናሳልፍ ህይወታችንን እንትናችን ነው። በተለይ በጣም እንደዚህ እየቆያችሁ ስትመጡ እንደዚህ አመታት እየጨመራችሁ ስትሄዱ በቃ ቢመቻት ነው እንጂ ምናምን አይነት ነገር ነው መሰለኝ። ብዙ ኃላፊነቶች እንድትወጡ
ትጠይቃላችሁም እንትን ትላላችሁም ማለት ነው። እኔ የራሳችሁ ላይ አተኩሩ። አረብ ሀገር ያላችሁ ልጆች ላይክ ነገ ራሳችሁ በራሳችሁ በሁለት እግራችሁ መቆም ስትችሉ፣ ራሳችሁን ማንቀሳቀስ ስትችሉ፣ ገንዘባችሁን ይዛችሁ መስራትም ማለትም ገንዘባችሁ የሚያንቀሳቀስ አይነት ገንዘብ ሲኖራችሁ ነው ሰው የሚሆናችሁ። እናንተም ሀገር ቤት ገብታችሁ ሰው የምትሆኑት ማለት ነው። እኔ ገብቼም ተመልሼም ብዬም ስላየሁት ያንደ ነውና እንግዲህ አዲስ ከሆናችሁ ግን ሰብስክራይብ አድርጉ፣ እንዲህ ቪዲዮ ላይክ አድርጉ እንዳትረሱ። ሰላማችሁ ይብዛ።